ሰላም ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። በጣም እንግዲህ ያሳዝናል ማለት ነው ሀገራችን ላይ የሆነ ያለው ነገር ሁሉ። እስኪ መረጃውን አብረን እንስማ። ይህ ወንድማችን አርባ ምንጭ እንግዲህ ዩኒቨርሲቲ ተማሪ ነው። ከመቀሌ የመጣ ልጅ ነው። ምን ደረሰበት ምን ሆነ የሚለውን አብረን እንስማ። ወደ መረጃው ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው? እንዴት አሉ? እግዚአብሔር ይመስገን። ደህና። ለቃለ መጠይቃችን ፈቃደኛ ሆኖ በቀጥታ የስልክ መስመር ላይ ስላገኘው እጅግ በጣም ከልብ አድርጌ አመሰግናለሁ። እስኪ እንተዋወቅ መጀመሪያ ለጊዜ ሚዲያ ቤተሰቦች። ዓለም አቀፍ ግንኙነት ስራ አስፈጻሚ ነኝ። እሺ፣ አቶ ዮሐንስ ኖት? እሺ፣ እንግዲህ ዛሬ ማለዳውን ጀምሮ በማህበራዊ ሚዲያ ላይ የሰማነው በጣም የሚያሳዝን ዜና አለ። እንግዲህ ከዚህ ቀደምም አርባ ምንጭ ዩኒቨርሲቲ አንድ ተማሪ በእርግጥ እሱ የራሱ የጤና ችግር ስለነበረበት ወድቆ ህይወቱ አልፎ ቤተሰቦቹ ጋር ሐዋሳ ሄዶ መቀበሩን በቅርብ ፕሮግራም ሰርተን ነበር። ዛሬ ደግሞ ማህበራዊ ሚዲያው ላይ የአርባ ምንጭ ዩኒቨርሲቲ ፌስቡክ ገጽም ላይ እንዲህ ያለ ነገር አነበብን እና ምንድን የተፈጠረው ነገር ምንድን የሆነው ነገር? ኦኬ፣ በፌስቡክ ገጻችን ላይ ተጠቀስ ነው ተማሪ ናትናኤል የሚባልን ተማሪ አብሮት የሚኖር አንድ የዶርም ተማሪ ናትናኤል የሳይኮሎጂ 2 ዓመት ተማሪ ነው። ይሄኛው ደግሞ የጂኦግራፊ ተማሪ ነው እና አብሮ አንድ ዶርም የሚኖሩ ናቸው። በግል ጸብ ምን እንደተባባሉ እንግዲህ የምናውቀው ነገር የለም፣ ግን በግል ጸብ እንደ ገሎታል እና ወደ ሆስፒታል ተወስዶ ነበር። ህይወቱ ወዲያው አላለፈም። ትናንትና ጠዋት ነው ጉዳዩ የተከሰተው። ወደ ሆስፒታል ተወስዶ ማድረግ የሚቻለውን ርብርብ ሁሉ ተሞክሯል እና ወደ 12 ሰዓት ተኩል አካባቢ ህይወቱ ሊያልፍ ይችላል። በተደጋጋሚ ከባድ ነገር ነው ያደረሰበት እና ዩኒቨርሲቲው ማድረግ የሚችለውን የሚገባውን ሁሉ ህይወቱን ለማትረፍ ትልቅ ጥረት ተደርጎ ነበረ። ጉዳቱ ከባድ ስለሆነ ህይወቱን ማትረፍ አልተቻለም። ትናንትና 12 ሰዓት ተኩል አካባቢ ህይወቱ አልፏል። ዛሬ ጠዋት ትናንትና ማታ ልጁን የመሸኘት ፕሮግራም ተደርጎ ያው አስክሬን ተማሪዎቹ አይተውት እንዲወጡ ተደርጎ ዛሬ ወደ አርባ ምንጭ አውሮፕላን ጣቢያ ተሸኝቷል። አሁን አውሮፕላን በመጠበቅ ላይ ነው። ወደ አዲስ አበባ ለወላጆቹ ተደውሎላቸው ተነግሯቸዋል። አዲስ አበባ አባቱና አጎቱ እንደመጡ ሰምተናል። ተነግሯቸው አስክሬን እንዲቀበሉ ከሰው ጋር ተልኳል ማለት ነው። የአዲስ አበባ ልጅ ነው አይደለም? የአዲስ አበባ ልጅ አይደለም፣ የመቀሌ ልጅ ነው። ከድጋሚ ወደ መቀሌ አስክሬኑ ይሄዳል ማለት ነው። ስለዚህ በጣም ብዙ ቦታ ነው የወጋው። በቢላ ነው? በቢላ ነው የወጋው። ስለዚህ ተማሪው በቁጥጥር ስር ውሏል። ያው አስፈላጊው በህግ ስር ነው ያለው። ስለዚህ ወደፊት የሚሆነውን ነገር ያው እየተከታተል እንደምናቀርብ ተንብለናል። ቤተሰብ እንደሰማችሁት ነው። በጣም ያሳዝናል። ይህ ወንድማችን ማለት ነው ናትናኤል ጸጋዬ ይባላል። ጸጋዬ አሰፋ የመጣው ከመቀሌ ነው። የመቀሌ ልጅ ነው። እንግዲህ በአርባ ምንጭ ዩኒቨርሲቲ ሳይኮሎጂ የ2ኛ ዓመት ተማሪ ነው። እናት ጠላ አሳድጋ፣ እናት የሰው ቤት እንጀራ ጋግራ አሻሮ ቆልታ፣ አባትም እንደዛው መከራ አይተው ያሳደጉ ወላጆች አስክሬን ሲሄድላቸው ምንድነው የሚሰማቸው? ወዴት እየሄድን ነው? የኛ ኢትዮጵያ ነገር የምሬን ነው የምላችሁ። በጣም ነው የሚያሳዝነው። በጣም ነው የሚያመው። እንዴ ከእለት እለት ማለት ነው እናት ለዚህ ሁሉ አድርሳ መከራዋን አይታ ስንት ዋጋ እንደምትከፍል ዩኒቨርሲቲ እስክንገባ ድረስ ታውቃላችሁ፣ ሁላችሁም ወላጆች ማለት ነው። የትኛውም ወላጅ ለልጁ መስዋዕት ከፍሎ ነው ከማሳደግ እስከ ማስተማር እስከ ዩኒቨርሲቲ ድረስ። እንግዲህ ይህን የመሰለ ልጅ እንደዚህ በአጭር ሲቀር በጣም ያሳዝናል። እንግዲህ እንደሰማችሁት ነው። ምንም መደጋገም አያስፈልግም። መረጃውን ሰምታችሁታል መግቢያ ላይ ማለት ነው። ከዛው ከዩኒቨርሲቲ ነው ተደውሎ የተጠየቀው። በጣም ያማል። የምሬ ነው ምላችሁ። እናት ምንድነው የሚሰማት?
እኔ የምለው የኢትዮጵያ ወላጆች የኢትዮጵያ እናቶች አልቅሱ ተብለው ተፈርዶባቸዋል። እውነቴን ነው ምለው። በልጆቻችሁ እፍ ብላችሁ እንዳታርፉ፣ በልጆቻችሁ ደስ እንዳይላችሁ ተብለዋል። እርግማን ነው ወይስ ምንድን ነው? የኛ ኢትዮጵያን ነገር በየስደት ላይም አገር ውስጥም ሰው ነው ሰውን እየበላ ያለው። ፈጣሪ እየወሰደው አይደለም፣ ታሞ አይደለም። በአሁኑ ሰዓት ልጅ ታሞ ቤተሰብ ታሞ የሞተ ሰው መቅበር በጣም መታደል ነው። የእውነት ማልቀስ እንኳን አያስፈልግም ቢያስችል ማለት ነው። ለምን ካላችሁ በቃ ሰው ሰውን እየበላ ነው ያለው በአሁኑ ሰዓት። ወንድም ወንድሙን አይደለ፣ ወንድም እህቱን፣ እህት ወንድሟን፣ እርስ በርስ ነው እንደ አውሬ ሆነን ወደ አውሬነት ከተቀየርን በጣም ሰነባብተናል፣ ቆይተናል፣ ከርመናልም። ሁላችንም እናውቀዋለን። በሚዲያ ላይ የምናየው በወደዱት ሰው፣ ባመኑት ሰው፣ በራሴ ባሉት ሰው ነው። ይህ ወንድማችን ናትናኤልም እንግዲህ በሚወደው በጣም ከልብ በጓደኛው ጋር ነው ይሄ ነገር የተከሰተ። አለመግባባት ተፈጠረ። አንድ ሁለት ተባባሉ። የጥሉ መንስኤ ምንድን ነው ሲል ያው ይሄ መከረኛና በሽተኛ የሆነ ዘረኝነት የሚባለው ቆሻሻ ነገር አለ። እሱ ባመጣው መዘዝ ነው። ይሄ ልጅ ከትግራይ ነው የመጣ፣ የመቀሌ ልጅ ነው። ያ ደግሞ ከሌላ ቦታ ነው። አያችሁ፣ አለመግባባት የተነሳ በእንደዚህ አይነት ቆሻሻ ነገሮች ተዘፍቀን እያለን ብዙ ወጣቶችን እያጣን ነው። በጣም እናሳዝናለን። በጣም ያማል። በጣም ቅስም ይሰብራል። እና በዚህ ጉዳይ ነው የዚህ ልጅ ህይወት የጠፋ። የዚህ ልጅ እናት እውነት ትጽናናለች? በምንድን ነው የምትጽናና የዚህ ልጅ እናት? የእውነቴን በምን ትጽናናለች? በመቤቴ ማርያምን የምሬን በምን ትጽናናለች እንዴ? ስንት ዋጋ ከፍላበት እኮ ነው 2 ዓመት ዩኒቨርሲቲ ማስተማር ማለት እኮ። ከዛም በላይ ደግሞ አስቡት። በአሁኑ ሰዓት ላይ ትግራይ ውስጥ ምንድን ነው ያለው? የትግራይ ህዝብ ችግር ላይ እራብ ላይ ነው ያለ። በዚህ መከራ፣ በዚህ እራብ ላይ፣ በዚህ ችግር ላይ እያለ ራሱ ይህን ሁሉ ተቋቁሞ ልጆቹን እያስተማረ ስንት ዋጋ የተከፈለለት ከዛ ጦርነት የተረፈ ልጅ ዛሬ እዚህ ጋር ደርሶ ዩኒቨርሲቲ ውስጥ እየተማረ በደረሰ እናት እሰይ ብላ ተመስገን ብላ እፍ ሳትል እንደዚህ በአጭር ቅጽፍ ሲልባት ምን አይነት ነገር ነው ለሷ የሚሰማት እንዴ? ያሉበትን ደግሞ አሁን ታውቃላችሁ። የእውነት በችግር በእራብ ነው ያሉት። ማንም ለማንም አይነገርም እነሱ ስላሉበት ጉዳይ ማለት ነው። ይሄ ሁላችንም የምናውቀው እውነት ነው ያለ። በጣም ያማል፣ በጣም ያሳዝናል። ይሄ ልጅ በአጭር መቅረቱ፣ በህፃንነቱ እንደዚህ በስለት በጓደኛው በወደደው ባመነው አንድ ዶርም ውስጥ አብረው በሚኖሩበት ዶርም ውስጥ ነው እንዲህ አይነት ነገር ተከስቶ እንግዲህ የተለያየ ቦታ ላይ በመውጋት ህይወቱ እንዲያልፍ የተደረገው። በጣም ያማል፣ ያሳዝናል፣ ቅስም ይሰብራል፣ ልብ ይሰብራል። የእውነቴን ነው ምለው። እኔ አላቅም። እኔ ወላጆች በምን እንደምትጽናኑ ፈጣሪ ጽናቱን ይስጣችሁ፣ መድኃኒዓለም ያጽናችሁ። የእውነት ለሞቱትም ነፍሳቸውን በአጸደ ገነት ያኑረው። አንዳንዴ እኮ የሞተ ሰው እኮ መታደል ነው። ለምን ካላችሁ ምንንም አያይም፣ ዝም ብሎ እዛው አረፈ። በቁም ግን የቁም ሞት በጣም ያማል። መቼም የዚህ ልጅ እናት ወላጅ መቼም ቢሆን ሰው አትሆንም። መቼም ቢሆን እንዴ በፈጣሪ እጅ እኮ የሞተ ሰው ሞተ ማለት አንችልም። እልል እያልን መቅበር አለብን በአሁን ሰዓት በተለይ። ምክንያቱም ከዕለት ዕለት ከቀን ቀን ሰው ሰውን በላ። ድሮ ጅብ ነው ሰውን ይበላል የሚባለው፣ አሁን የሰው ጅብ የሰው አውሬ ሰው እየበላብን ነው። ስንቶች ናቸው? የስንቱ እናት ናት እያነባች የቀረችው። የቀነኒ እናትም እያነባች ቀርታለች። የስንት ወጣቶች እናት። የእውነት ያማል። አንዱ አንዱን እየበላ እንደዚህ እየሆነ እስከ መቼ ነው? መቼ ነው የሚቆመው ይሄ ነገር? ግራ እየገባን እየሄደ ነው። አሁን ላይማ ምንም ማቆሚያ የሌለው ነገር ከዕለት ዕለት። ይሄ ሁሉ ነገር የሚመጣው ለምን ይመስላችኋል? አስባችሁታል? አውቋችሁታል? ምክንያቱ ምን እንደሆነ? ምክንያቱ ይሄ ሁሉ ነገር፣ ይሄ ሁሉ አገራችን ላይ ከዕለት ዕለት አሰቃቂ ነገር የምንሰማው የመሪያችን እንዝላልነት። ትክክለኛ ቅጣት የለም። ሴቶች ላይ ጥቃት ይደርሳል፣ እናቶች ላይ ጥቃት ይደርሳል፣ ህፃናት ላይ ይደርሳል፣ ተማሪዎች ላይ ይደርሳል፣ ወጣቶች ላይ ይደርሳል። ግን ፍትህ የለችም እኛ ጋር። ፍትህ ያለው ምኑ ጋር ነው? መጽሐፉ ላይ ብቻ እንጂ ተግባር ላይ ፍትህ የሚባለው ነገር ኢትዮጵያ ውስጥ የለችም። በቃ ስለዚህም ነው
ይሄ ነገር እንደዚህ እየበዛብን ያለ ከዕለት አንዱን በቀደም ወንድማችን እህትየው አይታችኋል ማለት ነው። ውብሸት የሚባለው ተማሪ የኮምፒውተር ሳይንስ ተማሪ የሆነው ወደ ውጭ ሊሄድ ፕሮሰስ ሁሉን ነገር ጨርሶ የውጭ እድል አግኝቶ እሱም በዩኒቨርሲቲ ውስጥ በአዲስ አበባ ዩኒቨርሲቲ ውስጥ ጓደኞቹ እንግዲህ መርዝ ግተውት ነው ህይወቱ የጠፋው። ሰምታችኋል። እህት እያለቀሰች መታ በሚዲያ ስትናገርና ይሄ ሁሉ ለምን ይመስላችኋል? ምንድነው ችግሩ ይመስላችኋል? እንደዚህ ዝም የሚባለው አውቃችሁታል? አላወቃችሁትም? ይሄ ሁሉ የኛ የህጋችን እንዝላልነት ነው። ይሄ ነገር እንደዚህ ባይሆን ጠበቅ ያለ ቅጣት ቢኖር ጥሩ እርምጃ ቢወሰድ ሴቶችን ህፃናትን ጥቃት ያደረሱ እቃቸው እንዲቆረጥ እንዲቆላሹ ቢደረግ ህይወት ያጠፉ ህይወታቸው እንዲጠፋ ቢደረግ ገባችሁ? ይሄ ነገር አይደገምም። ታዲያ እኛ ጋር ከዕለት ከሳምንት የእንትና የትዝታ 80 ቀኗ ነው። የእንትና ደግሞ ገና 50 ቀኗ ነው የቀነኒ አያችሁ። ከዛም ከቀነኒና ከትዝታ በኋላ ደግሞ ስንት እህቶችን ሰምተናል፣ ስንት እህቶችን ሰርተናል። ህይወታቸው የጠፋ ባመኑት፣ በወደዱት፣ ባፈቀሩት፣ ባሌ ባሉት፣ በትዳር አጋራቸው፣ በፍቅረኛቸው፣ በቤተሰብ አካል ባመኑት አካል ህይወታቸው የጠፋ። ይሄ ሁሉ ታዲያ ምንድን ነው? ይሄ ሁሉ ፍትህ ስለሌለ ብቻና ብቻ ነው። ሌላ ምንም አዲስ ነገር የለም። ስሬስ ይሄ ነው እኛ ጋር። ስለዚህ ይሄ ነገር መስተካከል አለበት፣ ህጉ መስተካከል አለበት፣ ቅጣቱ መስተካከል አለበት። የሚሰማ አካል ካለ እሱንም ማለት ነው። እና በጣም ነው የሚያሳዝን፣ በጣም ነው ልብ የሚሰብረው። የእውነት ያማል። እንደ ሰው ካያችሁት፣ እንደ ሰው ካሰባችሁት ኢትዮጵያ ውስጥ የሚደረገው ነገር ሁሉ የሰው ቅስም የሚሰብር ነገር ነው። እንዴ የኢትዮጵያ እናት ምን ፈረደባቸው? ምንድነው እንደዚህ ይሆን ያለ ነው? በተለይ በዚህ በ5 ዓመት ውስጥ ይሄ የኛ እንትናችን ነፈዛችን ከመጣ በኋላ ያለው ነገር በቃ እንዲህ ነው ማለት አይቻልም። እኔ አላቅም። እኔ እንደዚህ አይነት ይቅርታ ምናምን እንደዚህ አይነት ምንም ነገር ምለው ነገር የለኝም። የምር ሰውን ስሜታዊ ያደርጋል። ምክንያቱም ከዕለት የምናየው ነገር ግድ እኔ ቤት መምጣት የለበትም፣ ግድ የኔ እህት የኔ ወንድም መሆን የለበትም እዚህ ጋር ማለት ነው። ሁላችንም ድምጽ መሆን ካለብን ፍትህ ማለት አለብን። ለዚህ ልጅ ፍትህ ማለት ሁላችንም ፍትህ መጠየቅ አለብን። ለምን እናት እኮ ልታስተምር ነው የላከችው። እናት ልጄ ተምሮ ይመጣል ብላ ነው እኮ 40 ምንጭ የላከችው እንጂ ህይወቱ አጥፎ አስክሬን ይመጣልኛል አይደለም። ተመርቆ ይመጣል፣ እፍ ያደርገኛል፣ ልፋቴን ይከፍላል፣ ልጄ ደርሶልኛል፣ ትንሽ ቀረው እያለች ማለት ነው። ለሀገር ለወገን የሚጠቅም ልጅ አስተምራ በስንት ችግር ውስጥ ሆና ጠላ ሽጣ ቡና በረንዳ ላይ ሽጣ አባትም እንደዛው ቀን ስራ ሰርቶ ሊስትሮን ጠርጎ ምንም ብሎ ያሳደገውን መከራ ልጅ መልሶ ልጃቸው እንደዚህ ሲሆንባቸው ያማል ማንም ቢሆን። ስለዚህ ፍትህ መጠየቅ አለብን ሁላችንም። ፍትህ የለም ግን ከሰማይ አምላክ ነው መድኃኒዓለም ጽናቱን ይስጣችሁ ለወላጆች። በቃ የኢትዮጵያ እናቶች ጽናቱን ይስጣችሁ። ሌላ ምንም አልልም። እመቤቴን በጣም ነው የሚያመው። አስቡት ቅስም እንዴት እንደሚሰብር ያማል እንዴ! ይሄ በእግዚአብሔር እጅ እኮ አይደለም፣ በሰው እጅ። ሰው ሰውን እየበላ ሰው የሰው አውሬ የሆነ እርስ በርስ አውሬ ይሆን። ይሄ መቼ ነው የሚቆመው? መቼ ነው የዚህ ነገር መብት የምናገኘው? መብቴው መቼ ነው የሚመጣ?